ፕሮቴስታንቶች እንኳን 500 መጽሐፍ ስፖንሰር እንሁን ሲሉ እናንተ ኦርቶዶክሳውያን የት ናችሁ? ሜሎስ እኔ በግሌ 10 መጽሐፍ አለ። ስምሽ ዲዛይነር ነው ወይንስ አንቺ ማንሽ? አንቺ ስምሽ ዲዛይር ነው ስምሽ? አዎ። እሺ ዲዛይር የ2000 ስንት ነሽ? ስማ አንዱ ምን ቢል ጥሩ ነው መሳሪያ ተጫዋች ህፃን ልጅ አለችውና ልጁ ደውላ እያወራችው ጫማ ገዝተህልኝ ና ስትለው ምን ቢላት ጥሩ ነው? ጌታን ከመጣው ብቻ በጣም በቃ ደግሞ በጣም ልባም ፕሮቴስታንቶችም አሉ ደስ የሚሉ ቀን ስጠኝ ለኔ አነበዋለሁ ምናምን የሚሉ። አይ ሰው ትንሽ ሲያቅ ብዙ ያወቀ ስለሚመስለው ወደኋላ ይመለሳል። ለዛ እኮ አዎ። እና በጣም አንዱ ልጅ በተለይ በጣም አስደስቶኛል እግዚአብሔር በሚያውቀው። ሌላም ጴንጤ አለ በመካከላችን ባይዘ እዚህ ጋር ሰላም ብላችሁ ናት አወቃችሁት። የንስሐ ልጅ ነው የኔ ንስሐ ልጅ ነው። ይሄኛው መጽሐፍ ሊቀበል ነው የመጣው። ይጠየቃታል። እሱ ተዘጋጅ። ከቸርች ፋዘርስ ነው የምጠይቅህ አንተ። እሺ እንዴ ማን ያስገባት እች ልጅ ፕሊዝ? በጣም ታማሚ ናት እኮ። ለምን እንደገባችም አታውቅም። አሁን ማይክ እንዳታነሺ ካልተሻለሽ በስተቀር በጣም ነው የሚያማት። ብዙ ጊዜ አይቻታለሁ፣ መንገድ ላይ አጋጥመኛለች ምናምን፣ ጸበል ወስጃታለሁ ምናምን፣ ግን ብዙ አልተሻላትም። ሲቲ ሰላም ነው? ሰላም ልደትዬ፣ እንዴት ነው? እግዚአብሔር ይመስገን፣ ሁሉ ሰላም፣ ሁሉ ሰላም፣ እግዚአብሔር ይመስገን። በጣም ደስ የሚል ቻሌንጅ ነው የጀመርከው። ያው እኛም እየተከታተልን ነው። መቼ መተን እንዳንቀበል ከሀገር ውጭ ሆነን ነው። መልእክት ለማስተላለፍ ነበረ በጥቂቱም ቢሆን። ለቀሲስ መላኩ የሚባሉ አንድ መምህር፣ በጣም ጎበዝ መምህር አሉ ቲክታክ ላይ ብዙ ሰው ያላወቃቸው እና እየገባችሁ አንዳንድ ጊዜ ላይ አክሴፕት አደረገኝ መልሽለት ቀጥልሽ ያ ልጅ ወይ ከቀጥል ወንድማች ስልክ ገብቶብኝ ነው ይቅርታ። ልጃቸው በቅርቡ ቫይራል የወጣው ልጅ ነው ምህረት የእሳቸው ልጅ ነው። እሳቸውም እዚህ ቲክታክ ላይ በጣም ያገለግላሉ። ከዚህ ቀደም ተስፋዬ ጂቢም ገብቶ ያው አብሯቸው ሊያገለግል እንደሚችል ሲናገር ነበር እና እየገባን ጥሩ ያስተምራሉ። በጣም ጎበዝ መምህር ናቸው እና እናንተ ብዙ ፎሎወርስ ስላላችሁ ምናምን እየገባን በደንብ ትምህርታቸውን እንዲገልጡ ብናስተዋውቃቸው ጥሩ ነው ብዬ ነው። ሁለተኛ ደግሞ ሀኖስዬ ዩቲዩብ ቻናል ምናምን አለ ወይ ወይስ መዝሙር አለ ወይ? እኔ በጣም የሚገርም ዝማሬ ነው ያቀርበው ሀኖስንም ጥያቄ ለመጠየቅ ነበረ። ሀኖስን ፈልገው ነው? ሀኖስ ዩቲዩብ ቻናል ካለው ያው ሰብስክራይብ እንድናደርገው። በጣም ዝማሬዎቹ በቃ እውነት በጣም የሚሰርቁ ዝማሬዎች ናቸው። በጣም ደስ ይላሉ። ዝማሬ መላእክትን ያሰማልን፣ እድሜ ጤናውን ይስጥልን፣ በጸጋ ይጠብቅልን ብለናል። ሁላችሁንም እናመሰግናለን። ስላስገባኝ ልደትዬም በጣም አመሰግናለሁ። እሺ ቴንኪው፣ በጣም እናመሰግናለን። በቸርች አድርጌ ደግሞ 500 መጽሐፍ ስፖንሰር ሆናሉ አለ። ያናግረኝ በውስጥ አላለም። እኔ እኮ በጣም ነው የምትገርሙኝ። እና ጥሩም ነገር ሲጀመር ነቀፋ አለው፣ መጥፎም ነገር ሲጀመር ነቀፋ አለው። በቃ እና እኔ ዞሮ ትልቅ ፕሮጀክት ነው የጀመርኩት። ኦርቶዶክሳውያን ከጎኔ እስካሉ ድረስ ይህን ነገር እቀጥለዋለሁ። ኦርቶዶክሳውያን ወንድሞቼ እህቶቼ ከኔ ጋር እስካላችሁ ድረስ ይህንን ነገር ማድረጌ አይቀርም። እነሱ 500 መጽሐፍ ነው ስፖንሰር እንሆን ያሉኝ። የምሬ ነው ብላችሁ 500 መጽሐፍ። እኔ ይሄው የመጀመሪያውን ዙር ጨርሻለሁ እና ደጋግሜ ሀሳብ ነግሬያችኋለሁ። ሰፖርት እንድታደርጉኝ። ቻሌንጁ ከአንድ ሰው 2000 ብር ነው።
ሁለቱም መጽሐፍ ለመግዛት መጽሐፍ ቅዱስና 1200 ብር፣ መድሎተ ጽድቅ 800 ብር፣ አጠቃላይ 2000 ብር ነው። መድሎተ ጽድቅ ትንሽ ይቀረኛል። መጽሐፍ ቅዱስ ኦልሬዲ ጨርሻለሁ። እየተሻሙ ነበረ። ዛሬማ ለኔ መንገድ ላይ ሁሉ እያስቆመኝ ይዛል መጽሐፍ ቅዱስ ነው። እንደዚህ አይነት መነቃቃት በመፍጠራችን በራሱ ደስ ይለን ይገባል። ባይዘ ሜክሲኮ እመጣለሁ ብያችሁ ነበር፣ መጥቻለሁ። በጣም ብዙ ሰው ሲረባረብ ነበር ዛሬ፣ በጣም ብዙ ለኔ ስጠኝ። እንደዚህ አይነት መነቃቃት በማየቴ ወጣቱ መጽሐፍ ቅዱስን ለማንበብ በዚህ ልክ መነሳሳቱና መነቃቃቱን በማየቴ በጣም ደስ ብሎኛል። እግዚአብሔር ያክብርልኝ። ወጣቶች አኖስ ወንድማችን ይዘምርልናል። እህታችን አንድ ጥያቄ ያላት መሰለኝ። ጽዮን ሰላም ነው? ገብተሻል? አክሰፕት ያደርገኛል ሽው ልጅ ማለት ነው። አለው እንዴት ናችሁ? እግዚአብሔር ይመስገን አለን። የሆነ ጥያቄ ነበረኝ። አንድ ጥያቄ። ምንድን ነበረ ጥያቄሽ? ስለ ስላሴ በደንብ ማወቅ እፈልጋለሁ። ጥያቄው ስለ ስላሴ ለማወቅ ነው? አዎ። ዩቲዩብ ላይ በቅርብ ያስተማረው ትምህርት አለ። በቅርብ ነው ያስተማረው። እናት ቤተክርስቲያን የሚል ዩቲዩብ ቻናል ላይ አፖስቶሊካንስ የአኬን ስም ጽፈሽ ሰርች ብታደርጊ ስለ ስላሴ ብለሽ ያወጣልሻል። አኬ በቅርብ ነው ያስተማረው። ከቆንጆ ማብራሪያ ጋር ትምህርት ሰጥቶበታል በስላሴ ዙሪያ ላይ። እዛ ገብተሽ ብትሰሚ ይላል። እሺ፣ ግን አሁን ሌሎች ብዙ ጥያቄዎችም አሉኝ ከዛ ውጭ። እሺ፣ ሌላኛው ምንድን ጥያቄሽ? እና እኔ ሌላ ሃይማኖት ኦርቶዶክስ አይደለሁም። ኦኬ፣ ኦርቶዶክስ አይደለሽም? እሺ፣ አይደለሁም። እሺ፣ የጓደኛዬ እንትን ነው፣ በሷ ነው ገስት ጠይቃልኝ አሁን የገባሁት። የሷ እንትን ነው አካውንት። ማን ነው ስምሽ አንቺ? እኔ ዲዛይነር ነኝ። ስምሽ ዲዛይነር ነው ወይንስ አንቺ ማን ነሽ? አንቺ ስምሽ ዲዛይር ነው ስምሽ? አዎ። እሺ፣ ዲዛይር የ2000 ስንት ነሽ? 2001 የ2001 ነሽ? እሺ፣ ቀጥይ። እሺ፣ ዲዛይር እና ብዙ ጥያቄዎች አሉ እና እንዲመለስልኝ የምፈልጋቸው ማለት እንዲህ በውይይት ነው እኔ የምፈልገው፣ ቪዲዮ ማየት ምናምን ሳይሆን ነው እንዴ? ስለዚህና ፕሮግራም እንያዝልሽ። ወደ ክርስትና የሚመለስ አላማ ፍላጎት አለሽ? ጥያቄዎቹ ከተመለሱልኝ ማታ ትመጫለሽ ላይቭ? ማታ ስንት ሰዓት ላይ? ማታ በቃ 3 ሰዓት ላይ እገባለሁ። እሺ፣ ማታ ነኝ። እሺ፣ በቃ በዚሁ አካውንት እመጣለሁ። በዚሁ አካውንት ነኝ። በራስሽ መጣታችሁ? እሺ፣ ችግር የለውም። በራስሽ ነኝ። እሺ፣ እሺ፣ እሺ። በቃ ከዛ አንድ በአንድ ጥያቄዎችሽን አዘጋጅተሽ ነይና መልስልሻለን። ከተመለሰልሽ በኋላ ግን ክርስቲያን እንድትሆኚ ነው የምንፈልገው። እሺ፣ እሺ፣ እሺ። ጎበዝ። እሺ፣ እሺ። ማን ያስገባት ሜሮንን? ሜሪ ተሰማ ማን ያስገባሽ? እህታችን ከይቅርታ ጋር ሼር አድርጉላት እና ዮሐና ሼር አድርጉላት። እሺ፣ እሺ። እንዴት ናችሁ? መምህር ብሬ ፎሎ አድርጓትና ሼር አድርጉላት። እሺ፣ ማታ 3 ሰዓት ላይ ፎሎ ካላደረግሽኝ ፎሎ አድርጊኝና እና አንድ ሀሳብ እዚህ ጋር ደግሞ መናገር የምፈልገው ቤተክርስቲያናችን 80 አሐዱ መጽሐፍ ቅዱስ ነው ያላት። ግን ታትሞ እጃችን ላይ ያለው በሐዲስ ኪዳን ዙሪያ 27 የሐዲስ ኪዳን መጽሐፍት ነው ያለው። ሐዲስ ኪዳን የሐዲስ ኪዳን መጽሐፍ 27፣ ሌሎቹ የሥርዓት መጽሐፍ ናቸው። የሥርዓት መጽሐፍት ናቸው። በቤተክርስቲያን ውስጥ የሚነበቡ ናቸው። እነሱ እንትን ብለው ተታትመው አልገቡም። ስለዚህ እስካሁን ቅዳሴ ላይ የምንጠቀማቸው የምናነባቸው የምንላቸው 27ቱን የሐዲስ ኪዳን መጽሐፍት ነው። ስንት? 27ቱን የሐዲስ ኪዳን መጽሐፍት። ኦኬ ወይ ብሬ ከታች ኮመንት አይችሉ ነው። እንዴት ነው? በሰላም ተመለስክ? አንተ ግን በስመ አብ ደውለህ እንኳን አትጠይቀኝም።
በጣም ነው የታዘብኩ። ባይዞ እዚህ ህዝብ ፊት ማለት ህዝብ የእግዚአብሔርን ህዝብ እያገለገልን ነበረ። የእግዚአብሔርን ህዝብ እያገለገልን ነው። እኔ እግዚአብሔር ህዝብ ወገን አይደለሁም። ለሰፊው ህዝብ ወንጌል የማድረስ ኦኬ። ለአንድ ነፍስ እኮ ነው ሰማርያ የሄደው ጌታ። አልዳንክም ታዲያ ወንድማችን? አንተ ወደ አልዳኑት ነበር የሄድነው እኛ። ኧረ ወይኔ ይሄንማ እኔ አወራዋለሁ። አሁን እዚህ ጋር ተሜ እንዴት ነህ? እግዚአብሔር ይመስገን መምህር፣ ሁሉ ሰላም። እዚህ ጋር ሚዩትን እያየሁ ነበር። ሰላም ነው? እንዴት ነህ? አለው ያ የኔ ሰላም። እዚህ ጋር ሚዩትን እያየሁ ነበር። ሰላም ነው? እንዴት ነህ? ማን ነው ሚዩት ያላረገው? አለው መምህርዬ፣ ሁሉ ሰላም መምህር። እግዚአብሔር ይመስገን ደህና ነኝ። ይኸውልህ አለው ደህና ነህ አንተ? ሁሉ ሰላም ነው? እግዚአብሔር ይመስገን ሁሉ ሰላም ነው። ይሄን ሰውዬ ግን የሆነ ነገር በልልኝ እሺ። በቃ ተለያያችሁ እኮ የሆነ ነገር ብያለሁ። አይ ከፍማ ብላ ከቴዎሎጂያን ጋር ነው የምንውለው አሁን። በቃ የቤት ለቤት የወንጌል አገልግሎት ስርጭት ጀምረናል። በዚህ ሰዓት ላይ በቲክቶክ ላይ አልፎ አልፎ ነው ብቅ ምለው። ልሞት ልኖር እችላለሁ ብዬ ነግሬው የረሳኝ ሰው ነው እና በጣም አዝኜበታለሁ። አይ በነገራችን ላይ ጸሎት ባረገ ላይ አይሻልም ነበር መምህር? ወይ ላውን አርጋዊ ጸሎት ባረገ ጸሎት እኮ እና ታዲያ በማን ጸሎት መሰላውን ተርፎ የመጣው በራስህ እንደ እግዚአብሔር እንግዲህ ቀልድ ነው ይመስላል። ልደት ግን እግዚአብሔርን ብትሰዊ ምናምን እኮ ፒስ ነበር። አንቺ ስንክሳር ላይ ትገቢያለሽ። እግዚአብሔርን ባይዞ ይስማ በሌላ ሸለቆ ጉድጓድ ምናምን መንገድ ውስጥ ተሄዶ ነው የገባው። ጌታ በሚያውቀው ኦልሬዲ ሎክድ ሆኖ ማለት ነው። አስመዝግበሻል። እግዚአብሔርን ጸዳ ያለ የወንጌል ስርጭት አስቧል። በሰማዕታት መንገድ በሰይፉን ማዕከል ቤት አንተ ከኔ ጋር ነና ክፉን አልፈራም። አንተ መከላከያ እየመጣ የተቀበረ እዛ እየቀበን እየጸለይ እኔ እንዳንተ ሆኖ ፊት ለፊት ነበር ብጋፈጠው። ሞትን ለክርስቶስ መሞት ጥቅም ነው። የምናስተምረውን መኖር አለብና እንለት እንትን ላመቻችና ልላከ እኔ እዚህ ብሆን ለእናንተ ጠቅማለሁ እንጂ ብሄድ በጣም ደስተኛ ነኝ። እዚህ ብሆን ችግር የለውም። በቃ ችግር የለውም። እዚህ አሉ ሰዎች አሉ እዚህ ችግር የለውም። እዚህ ብሆን ግን ለእናንተ ጠቅማለሁ እኔ። ወይኔ እኔ እኮ ወንድም አለኝ እያልኩኝ ደግሞ ዝም ብዬ መጎረሬ እንጂ አይ እኔ ወንድም አለኝ ብዬ መጎረሬ እንጂ ስንቴ በጣም እግዚአብሔር ግን ያስመልጣል። ተረፍን። አይ እንኳን በሰላም መጣ። በጣም ይሄ ትልቅ ነገር ነው። እንኳን እግዚአብሔር ረዳ። እንኳን በሰላም መጣ። እንኳን አተረፋችሁ። እንኳን መድኃኒዓለም ለቤታችሁ አበቃችሁ። ስማ አንዱ ምን ቢል ጥሩ ነው መሳሪያ ተጫዋች ህፃን ልጅ አለችውና ልጁ ደውላ እያወራችው ጫማ ገዝተህልኝ ና ስትለው ምን ቢላት ጥሩ ነው? ጌታን ከመጣው አንዴ በጣም ሪስክ ኤሪያዎች እኮ እንደዚህ ናቸው፣ ያስጨንቃሉ። ጉባኤ ታጠፈ። እሁድ ማታ ሰው ከገባ በኋላ ጉባኤ ታጠፈ፣ ምናምን ዝጉ ተባለ። ብቻ በጣም ከባድ ነበር፣ ግን እግዚአብሔር ይመስገን የማንወጣው የሚመስል ነገር አወጣል። አረ እንኳን እግዚአብሔር ረዳችሁ፣ እንኳን እግዚአብሔር ከዚህ ክፉ ነገርም ማወጣችሁ። በጣም ደስ ይላል። በጣም አረ እግዚአብሔር ይመስገን። እና ይቅርታ እንግዲህ እንትን ላይ እንዳልገባ ምንድን ነው እሱ ፕሮግራማችሁን እንዳል ነው። ቪዲዮ ለቅቄ ነው የመጣሁት። ክርስቲያኖች አካውንታችን ትንሽ መንቀሳቀስ ያስፈልገዋል። የእናንተ እርዳታ በእጅጉ ስለሚያስፈልገው አዲስ የለቀቁትን ቪዲዮ ፒን አድርጌላችኋለሁ እና እስኪ ገና ነው፣ በጣም ቀስ እያለ ነው እየሄደ ያለው እና ፒን አድርጌላችኋለሁ። ሄዳችሁ ፕሊስ እንትን አድርጉት፣ እስኪ ኮፒ ሊንክ እና ሪፖስት አድርጉት። ከለቀኩት ኦልሞስት 30 ደቂቃ ያልፈዋል፣ ግን በጣም በቃ ቀስ እያለ ነው እየሄደ ያለው እና እንደዚህ አይነት ነገሮች የእናንተ ድጋፍና እርዳታ በእጅጉ በጣም ስለሚያስፈልግ እየሄዳችሁ ኮፒ ሊንክ እንድታደርጉት። ለአንድ ፕሮቴስታንት ወንድሜ ጥያቄ ጠይቄው ከዛ በኋላ በቻሌንጁ በዚህ በአዲስ በጀመርነው ቻሌንጅ ምክንያት ማለት ነው፣ በዛ ምክንያት ነው እና
እየሄዳችሁ እንትን አድርጉት ፕሊዝ። 50 50 10 10 ጊዜ 50 50 10 10 ጊዜ ኮፒ ሊንክ እና ሼር አድርጉት። እሺ ኮፒ ሊንክ እና ሼር አድርጉት ፕሊዝ። እሺ ኦኬ። ሃኖሲ አንድ በገና አሰማና ሱሶ ነበር ሱሶ ነው ይቻላል፣ ግን ከድካም ላይ የባሰ እንዳላፋዝ። አረ ችግር የለውም። አረ እንነቃቃለን ችግር የለም። የከበሮ መዝሙር ነው ብዬ ነው ነቃ ነቃ የሚያደርገው ብዙ ጊዜ እና ትንሽ በገና በገና እንግዲህ ኃይል ሲገለጥ በሰማይ ኃይል ሲገለጥ በሰማይ አቤት ማን ይቆም ይሆን በፊት ማን ይቆም ይሆን ከፊት ማን ይቆም ይሆን ያኔ ቀንደ መለከት ሲነፋ አዋጅ ሲታወጅ በይፋ ጻድቃን ሲጠሩ ለተድላ ምን ይሆን የእኛ ተስፋ ኃይል ሲገለጥ በሰማይ ኃይል ሲገለጥ በሰማይ ያኔ መላእክት ሰማዩን ሲያርሱት ቀድመው ሲሰሙ በማለት ያልታየና ያልተሰማ ድምፅ ሲሰማ ከራማ ኃይል ሲገለጥ በሰማይ ኃይል ሲገለጥ በሰማይ አቤት ሰባቱ ነፋስ ተነጥቀው ምድርን ሲያውቋት ገዝፈው ሲታዘዝ የባህር ሞገድ ምድሪቱን እንዲቀን አለፈ ኃይል ሲገለጥ ኃይል ሲገለጥ በሰማይ ያኔ ሲጠሩ ጻድቃን ቅዱሳን መልካም የሰሩ በሩካን በምድር የሰሩ ስራ ሲቀባላችሁ ይመስላል ኃይል ሲገለጥ በሰማይ ኃይል ሲገለጥ በሰማይ አቤት ማን ይቆም ይሆን በፊት ማን ይቆም ይሆን በፊት ማን ይቆም ይሆን ወስብሐት ለእግዚአብሔር። እግዚአብሔር ያክብርልኝ።
አሁን እሺ ዝማሬ መላእክት ያሰማልን ወንድማችን። እስማም አንድ መዝሙር ብትጨምርልን ደግሞ ደስ ይለን ነበረ። በዚህ አጋጣሚ ወይ አንድ እንዳላበዛባችሁ እስኪ ከጎን ቢ ማርኬቲንግ የሚለውን ምን እንትን እንበልና ዜኔም ስልክ ባትሪ ሊዘጋ ነው፣ እሱን አናግረ ነው። ከዛ አንድ መዝሙር ትዘምርልናለህ። ቢ ማርኬቲንግ ሰላም ነው። ሰላም ልደት አለን። እግዚአብሔር ይመስገን። ደጋግመህ ስትጽፍልኝ ነው ያስገባው። የት ቤተ እምነት ነህ? ምን አልከኝ? አልሰማሁም። ምን አልከኝ? ኔትወርክ ትንሽ እየተቆራረጠ ነው። ለዛ ነው። አሁን ትሰማለህ እኮ። እሺ፣ ስላስገባኝ አመሰግናለሁ። ጥያቄ ነበረኝ። ምን አልክ? ጥያቄ ነበረኝ እኮ። ከየት ቤተ እምነት ነህ? ጥያቄ ተጠይቅ። የት ቤተ እምነት ነህ? እኔ አሁን ከአንድ 2 ሳምንት በኋላ ቄደር ጠመቅና ወደ ኦርቶዶክስ እጨመራለሁ። ከቤተክርስቲያን ወጥተህ ነበር? ፕሮቴስታንት ነበርኩ። ኦኬ። እሺ ንገረኝ፣ ምንድን ነው ጥያቄ? ጥያቄ እንትን አሁን ቃል ስጋ ሆነ በተአቅቦ ተዋህዶ ቃል አምላክነቱን ሳይተው ሰው ሆነ፣ ስጋም ስጋነቱን ሳይተው ከአምላክ ጋር ተዋህደ፣ አምላክ ሆነ ብላ ቤተክርስቲያናችን ታስተምራለች። እና እግዚአብሔር ሞተ በ3ኛውም ቀን ተነሳ ይላል፣ ወደ ሰማይ ያረገ። እሺ አሁን ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ሰማይ አርጓል አይደለም? አሁን ሲያርግ እዚህ ምድር ላይ ሳለ የነበረው ስጋ ለብሶ ነበረ። ይሰማል? በመሀል እየጠፋህ ነው ያለኸው። ይሰማል? ይሰማል። በመሀል እየተቋረጥክ ነው። ይሰማል? ትሰማለህ፣ ግን በመሀል እየተቋረጥክ ነው። ኔትወርክ ነው። ይቅርታ በጣም ልደት። እሺ ቀጥል። እሺ ይቅርታ፣ ኔትወርክ ነው። ይቅርታ። እና አሁን ጌታችን ሲያርግ ያ የለበሰው ስጋ እስከነሱ ነው ወይ ያረገው? አሁን በአባቱ ቀኝ የተቀመጠው እንዴት ነው? በአባቱ ቀኝ ይሰማል? ይሰማሃል? ይሰማል። ክርስቶስ በከበረ ስጋ ነው የተቀመጠው። በከበረ ስጋ ነው በአባቱ ቀኝ የተቀመጠው። ሞቶ ከተነሳ በኋላ ክርስቶስ እንደ ድሮ የሚራብ፣ እንደ ድሮ የሚጠማ፣ እንደ ድሮ የሚያዝን የሚተክዝ አይደለም። ስጋውም ደግሞ ሞት የሚስማማው አይደለም። ስለዚህ በከበረ ስጋ ነው በዚህ ሰዓት ላይ ክርስቶስ በአብ ቀኝ የተቀመጠው ማለት ነው። ዕብራውያን 1:3 ላይ ሁሉም በስልጣኑ ቃል እየደገፈ በደልና ኃጢአታችንን በራሱ ከነጻ በኋላ በሰማያት በግርማው ዙፋን ቀኝ ተቀመጠ ነው የሚለው። ስለዚህ በሰማያት በግርማው ዙፋን ቀኝ የተቀመጠው ክርስቶስ ኢየሱስ የእኛን ስጋ ለብሶ በተዋሃደው ስጋ ግን ደግሞ ልክ እዚህ ሁለተኛ ቆሮንቶስ ምዕራፍ 5 ላይ እንዳለ ከዚህ ቀድሞ እንደነበረ አናውቀውም እንደሚል ክርስቶስ የተነሳው በከበረ ስጋ ነው። ከዚህ በኋላ ሞት በማያሸንፈው በማይደክም ስጋ ነውና ያ በማይደክመው ስጋ ነው ዛሬ በአብ ቀኝ ያለ የእኛን ስጋ እንደነሳ። ለዛም ነው ዮሐንስ
ማቴዎስ ላይ ማለት ማቴዎስ ምዕራፍ 25 ቁጥር 31 ላይ እነሆ የሰው ልጅ በደመና ይመጣል ተባለ። ከዚህ የሰው ልጅ በደመና ይመጣል ከተባለ የሄደው በሰውነቱ ነው ማለት ነው። ሐዋርያት ሥራ ምዕራፍ 1 ቁጥር 9 ላይም እያዩት ወደ ሰማይ ከፍ ከፍ አለ ይላል። የሚታየው እንግዲህ ስጋ ነው አይደል? ሰው ነው የሚታየው፣ ግዙፍ ስጋ። መለኮት ብቻውን ቢያደርግ ኖሮ ስጋውን ትቶ መለኮትን በአይናችን አናየውም ነበር። ግን በተዋህደው ስጋ እንደሆነ ማድረጉን የምታውቀው እያዩት ከአይናቸው ከፍ ከፍ አለ፣ ደመናም ሰወረችው ይላል። አብታ እንደገና ደግሞ ሐዋርያት ሥራ ምዕራፍ 7 ከቁጥር 57 ጀምሮ ስትመለከት ቅዱስ እስጢፋኖስ ክርስቶስን በአባቱ ቀኝ ቆሞ አየው ይላል። ኢየሱስን በአባቱ ቀኝ አየው። ስለዚህ በሚታይ ስጋ ስለተገለጠ ክርስቶስ በነሳው ስጋ በከበረ ስጋ ነው ዛሬ በአባቱ ቀኝ አለ። ተመለሰል? በደንብ ተመልሶልኛል። አመሰግናለሁ ልበት። እሺ ሌላ መቼ ነው የምትጠመቀው? ቄደር አሁን ንስሐ አባት ንስሐ ገብቻለሁ። አሁን ቀኑና ተሰጥቶኛል። በቀኑናው ስጨርስ ቄደር ተጠምቄ ወደ ኦርቶዶክስ ቤተክርስቲያን እጨምራለሁ። ወደዚህ ተጨምር። እግዚአብሔር ይርዳ። እግዚአብሔር አምላክ ወደ ወጣህበት ቤት ድጋሚ እንድትመለስ ያድርግ። ቀኖናንም እንድትጨርስ እግዚአብሔር አምላክ ከዚህ በላይ ብርታት፣ ጉልበት፣ አቅም ይሆናል። እሺ ወንድማችን ማታ እገባለሁ። እሺ ላይቭ 3 ሰዓት ላይ አሁን ቪዲዮ ስለለቀኩኝ ነው ላይቭ የገባሁት። ቪዲዮ ለቅቄያለሁ። ያን የለቀኩትን ቪዲዮ ክርስቲያኖች እየገባችሁ አቅም ስጡት። አካውንቱ ትንሽ አሁን ሪፖርት ነገር እያጠቃው ስለሆነ ምንሰራቸው ወተን ወርደን ደክመን ምናምን አስባቸው በፀሐይ ተንከራተን እናንተ ታዩታላችሁ፣ ስራውን ትመለከቱታላችሁ ብለን የምንለቅላችሁን ቪዲዮ እንድታዩት ስለምንፈልግ ነውና በጣም ደክሞኝ ነው ዛሬ መጣሁት። ራሴን ሁሉ እስኪያመኝ ድረስ ነበር የዋልኩትና በዚህ ፀሐይ አሁን ገና ነው ቁጭ ያልኩት። ገና ደግሞ ማታ ላይቭ እንገባለን፣ ጥያቄዎችን እንቀበላለን፣ እንማማራለን እና ለዛ እስኪ አቅም ስጡት። አሁንም የገባሁት ትንሽ ደቂቃ ኦልሞስት 42 ደቂቃ ይሆነኛል ላይቭ ከገባሁ። ቪዲዮ እንዲታይ ነው ላይቭ የገባሁት እና ሪፖስት አድርጉት፣ ዱዌት አድርጉት። ቪዲዮውን ጫን በሉትና ሴንድ እያላችሁ ለ50 ለ60 ሰው በአንዴ መላክ ትችላላችሁ። ልክ ቪዲዮውን ጫን ብላችሁ ስትይዙት ስክሪኑን ጫን ስትሉት በአንዴ ለብዙ ሰው መላክ ትችላላችሁ። ለፕሮቴስታንት ወንድሞቻችሁ እንትን በሉላችሁ፣ ሼር አድርጉላችሁ። መርጌታ ምናልባት ፈቃደኛ ከሆኑ መግባት ይችላሉ። ይቅርታ ስላቋረጥኩ። ምንም ችግር የለውም። እንተው ድፍረት አይሁንብኝና ማታ ላይፍ ስትገባ እህቴ ነበረችኝና ፕሮቴስታንት ነች። እሷም እኔ በተቻለ መጠን ጥያቄ መልሻለሁ። አንዳንድ ጥያቄዎች ነበሩባትና እሷን እንዴት ነው ትምጣ? ማታ ስንት ሰዓት ላይ ነው? ማታ 3 ሰዓት ነው የምገባው። ትንሽ ብሬክ አድርጌ ቆየት ብዬ 3 ሰዓት እገባለሁ። እሺ አመሰግናለሁ። እሺ መርጌታ ፈልጌዎት ነው። አሬ መርጌታን አስገቡልኝ ፕሊዝ። መርጌታን አስገቡልኝ። ሞዴሬተሮች መርጌታን አስገቡልኝ። ስልኬ ሳይዘጋ መርጌታን አስገቡልኝ። ይግቡ እስኪ እርሶ። እሺ ሃኑቴ አንድ ዝማሬ ያሰሙ። እስኪ አንዱላ አቷል ሁሉ በጋን ብለሳቀ ለዚህ ያደረስከኝ ጌታዬን የማለኝ ይሞላል አይቀርም ባንተ ሸለቆዬ ጠብቃለሁና ቀንን ጌታዬ ሐዘን ጽልመት ክፉ ዘመን ቢገጥመኝም እንኳን
ያልፋል ታሪክ ሆኖ በፊት ሲለካ ማን አፈረ ማን ጎደለ አንተን የጠበቀ ጸና ልብ በእግዚአብሔር ይህን እያወቀ በዓለም ስፍራ ባይኖረኝ ምንም ጎስቋላ አምላኬ ሆይ ካንተ በቀር አልሄድ ወደ ሌላ ጌታዬ ሆይ በፍለጋ ወጣው ከመቃብር ስመሰክር እኖራለሁ ስራህን ስናገር ቀን ለክተህ ጊዜን አይተህ ሰውን የማትከዳ ያለ ምሕረት ትመጣለህ እኔን ልትረዳ ከኔ ሊያዩ ወንድሞቼ ባልስተካከል ማማውን ከፍ አድርገኝ አንተ ሰው አትበድል እንደ እናት ልጅ እንዳልቆጥር ከዚህም ትበልጣለህ ከአንተ ምክር ያፈቀረኝ ማንም ስለሌለ ስለ ስም መነቀፌ ክብሬ ነው ማረጌ በምን መንገድ ላስደስት እንደምን አድርጌ አታልጎሎበታል ብለህ ሳትክ ለዚህ ያደረስከኝ ጌታዬ ማነው? ይሞላል አይቀርም ባንተ ሸለቆ ጠብቃለሁ እኔ ቀን ጌታዬ ወስብሐት ለእግዚአብሔር። እግዚአብሔር ያክብርልኝ። እግዚአብሔር ያክብር። ዝማሬ መላእክት ያሰማልን። ሐኖሲ እግዚአብሔር ይስጥልን። እግዚአብሔር በብዙ ይባርክ። ማታ እንዳጠፋ በቃ ማታ እንዳጠፋ ማታ እንገናኛለን። እረፍት አድርግ በቃ ሳይደክማል መሰለኝ አንተ ነው። በጣም ማታ እንገናኛለን። እሺ ብራዘር፣ ሰላም አፍታሙ ሁላችሁ ሰላምሽ። አሜን። እሺ ቴንክ ዩ። ቪዲዮውን ፕሊዝ ኦኬ እንትን አድርጉት።